ከጣዖታውያኖች መካከል አንዱ በረሱል አለይሂ ሰላቱ ወሰላም የነብይነት ዘመን እሳቸው ዘንድ መጣና በእጁ የተፈረፈረ የበሰበሰ የሬሳ አጥንት ማለት ነው እንዲህ የፈረፈረው እሳቸው ዘንድ መጥቶ መሐመድ ወይ እውነታውን አላህ ይሄንን ነው ከሞት በኋላ ይቀሰቅሰዋል ብለህ የምታስበው የምትናገረው አላቸው። የትላንት አፈጣጠሩን ከየት እንደመጣና ጌታው ከምን እንደጀመረው ረሳ። ያንንም በመርሳቱ ምክንያት ቃለ መን ዩሕዪ ልዒዛመ ወሂየ ረሚም፣ አጥንቶች ከበሰበሱ አፈር ከሆኑ በኋላ ማን ነው ሕያው የሚያደርጋቸው? ማን ነው የሚቀሰቅሳቸው? ብሎም ተናገረ። ጌታችን አምላካችን አላህን ብቻ ለማምለክ የመረጥነው እሱን ብቻ የምንገዛበት ዋናው ምክንያት እርሱ የኛ የሁላችንም ጌታ ሲሆን እኛ ደግሞ የእርሱ ባሮች በመሆናችን ምክንያት ነው። አርራህማን ልጅን ያዘ ወለደ አሉ ይላል። ጌታ ተወለደ ወለደ የሚሉትን ማለት ነው። ከዚህ ንግግራችሁ ክፋት የተነሳ ተካዱ ሰማዋቱ የተፈጠርነ ሚንሁ፣ ሰማያት ሊቀደዱ ነው የተቃረቡት። ወተንሸቁ ልአርድ፣ ምድር ልትሰነጣጠቅ ቀርባለች። ወተኽሩ ልጅባሉ ሀዳ፣ ጋራዎች ተራራዎች በጠቅላላ ተንደው ሊወድቁ ተቃርበዋል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد فالسلام عليكم ورحمة الله وبركاته አልሐምዱሊላህ ፈጣሪ አምላካችን አላህ ፍቃዱ ሆኖ ከእናንተ ጋር አገናኝቶናል። ፈሊላሂል ሐምዱ ወልሚና፣ ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን። አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ አላህ ፍቃዱ ከሆነ በዚህ አጭር ደቂቃ ውስጥ አጠር ያለ መልእክት ነው ማስተላለፍ የምፈልገው። ርዕሱ ሊማዛ ነዕቡዱሁ ሱብሓነሁ ወተዓላ፣ ፈጣሪ አምላካችንን አላህን የምናመልክበት ጌታ አላህን በብቸኝነት የምንገዛበት ዋናው ምክንያት ምንድነው በሚለው ዙሪያ ነው። ሙስሊም ያልሆኑ ወገኖች እነሱ አምላክና ጌታ ብለው ያመለኩትን አካል እንድናመልክ ይጋብዙናል። እኛስ ለዚህ ግብዣ የምንሰጠው ምላሽ ምንድነው? ሌሎች ከሚያመልኳቸው የሐሰት አማልክት ራሳችንን አግልለን የዓለማት ጌታና ፈጣሪ የሆነውን አንድ አላህን ብቻ ለማምለክ ለምንድነው የመረጥነው? እንደ ሙስሊምነታችን አላህን የምናመልክበት ዋናው ምክንያት ምንድነው ተብለን ብንጠየቅ ምላሻችን ምንድነው የሚሆነው? ይሄን መልስ በአግባቡ ማወቃችን ነገ ሌሎች ወደነሱ አምልኮ ወደነሱ ጌታ ብለው ወደሚጠሩት ጥሪ በሚያደርጉልን ጊዜ እኛም ወደ እውነተኛው አምላክ ወደ አላህ ጥሪ ለማድረግ አላህን የምናመልክበት ምክንያትን በማብራራት እኛ ጋር እንዲመጡ ለዳዕዋ ያግዘናል በሚል ነው። ምክንያቶቹን አንድ ሁለት እያልኩ ያው ከመጥቀሴ በፊት ቅድሚያ እንደ መግቢያ ያክል መናገር የምፈልገው ሁላችንም ለዒባዳ መፈጠራችንን፣ አላህ በዚህ ምድር ላይ ሲፈጥረን ሰው አድርጎ ሲያመጣን ለትልቅ ቁም ነገር ለትልቅ ዓላማ ነው እኛን የፈጠረን፣ ለቀልድ ለጫወታ አይደለም። አላህ በሱረቱል ሙእሚኑን በ23ኛው ሱራ አንቀጽ 114 እስከ 115 ባለው ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون እኔ እናንተን የፈጠርኩት ለቀልድ ለጫወታ መሆኑን ገመታችሁ ወይ? ደግሞ እስከ ሞት በኋላ
ወደኔ የማትመለሱ መሆናችሁን ታስባላችሁ ወይ ይላል። አላህ ሲፈጥረን ለትልቅ ቁም ነገር ለትልቅ ዓላማ መሆኑን እየነገረን ለቀልድ ለጫወታ ነው ብለን እንዳናስብም እየከለከለን ነው። ደግሞም ከሞት በኋላ በዛው መቃብር ዓለም በስብሰን አፈር ሆነን እንደማንቀር ዳግም እንደሚቀሰቅሰን በፊት ለፊቱ አቁሞ እንደሚተሳሰበን ለሰራነው ሥራ ተመጣጣኝ የሆነን ዋጋ ጀዛ እንደሚከፍለን እየነገረን ነው። እናንተ ግን የምታስቡት እኔ ለቀልድና ለጫወታ እንደፈጠርኳችሁ አድርጋችሁ ነው ወይ? ከሞት በኋላስ ወደኔ የማልመልሳችሁ አድርጋችሁ ታስባላችሁ ወይ ይላል። ፈተዓላ አላሁል መሊኩል ሐቅ እውነተኛ ንጉሥ የሆንኩት እኔ አላህ እናንተ ከምትገምቱት ከምታስቡት ነገር ጥራት ይገባኝ ይላል። ማለትም ያለ ዓላማና ያለ ቁም ነገር ለቀልድ ለጫወታ ዝም ብሎ ከመፍጠር ከሞት በኋላ ዳግም ላልመልሳችሁ እዛው በገባችሁበት መቃብር ዘላለም በስብሳችሁ እንድትቀሩ ከማድረግ ጥራት ይገባኝ። ላኢላሃ ኢላሁ ከኔም በስተቀር በእውነት የሚመለክ ሌላ አምላክ የለም። ረቡል ዐርሺል ከሪም የታላቁና የውቡ ዐርሽ ጌታም እኔ ነኝ ይላል አላህ። በዚህ መሰረት ለትልቅ ቁም ነገር እንደፈጠረን ለትልቅ ዓላማ እንዳዘጋጀን መረዳት እንችላለን። በሌላም ቦታ ላይ በሱረቱል ቂያማ 76ኛው ሱራ አንቀጽ 36 ላይ አላህ ምን ይላል? አየሕሰቡል ኢንሳኑ አን ዩትረከ ሱዳ ሰው ዝም ብሎ በልቅ መተውን ያስባል እንዴ ይላል። በዚህ ምድር ላይ ሲኖር ሕግና ስርዓት ሳይበጅለት ይሄንን አድርግ ዋጅብ ነው፣ ይሄን አትቅረብ ሐራም ነው ተብሎ በጌታው ትዕዛዝ ላይሞከርና ላይፈተን በደመነፍስ ስሜቱ ብቻ እንደፈቀደው እንዲያደርግ በልቅ የተተወ መሆኑን ያስባል ወይ? ደግሞ እስከ ሞት በኋላ ወደ ጌታው ዘንድ የማይመለስ ጌታው የማይተሳሰበውና የሥራውን ዋጋ የማይከፍለው አድርጎ ራሱን ይመለከታል ወይ? አለም የኩን ኑጥፈተን ሚን መኒይ ዩምና ትላንት ጌታው ሲፈጥረው በእናቱ ማህፀን ውስጥ የሚፈሰስ የሆነ የፍትወት ጠብታ አልነበረም ወይ ይላል። ጌታው ካልነበረበት ዓለም ሲያመጣው ሲፈጥረው የሱን ፍጥረት የጀመረው ከዘር ፈሳሽ ከስፐርም ሴል ከዛ ዝልግልግ ደካማ ውሃ መሆኑን ዘነጋው ወይ? ያ ደካማ ውሃ ነው በእናት ማህፀን ውስጥ የሚፈሰሰው ከሴቷ እንቁላል ጋር እንዲገናኝ ተደርጎ እንቁላሉን ሰብሮ ጽንስ ሆኖ የሚገባው። ثم كان علقة فخلق فسوى ከዛም የረጋ ደም አድርጎ ጌታው ፈጠረው፣ ፍጥረቱን አስተካክሎም ሰው አድርጎ አበጀው። فجعل منه الزوجين الذكر والأنثى ከዚሁ የፍትወት ጠብታ ወይም ስፐርም ሴል ሁለት ጥንዶችን ወንድና ሴት አድርጎ አላህ ፈጠረ። በዚህ መልኩ ምንም ሳይከብደው ምንም ሳይቸግረው በቢሊየን የሚቆጠሩ የአደም ዝርያዎችን በዚህ ምድር ላይ አላህ መፍጠርና መበተን ከቻለ አለይሰ ዛሊከ ቢቃዲሪን ዐላ አን ዩሕይየል መውታ ታዲያ ሙታንን ከመቃብር ዓለም በመቀስቀስ ሕያው በማድረግ ቻይ አይደለም እንዴ ይላል። በላ እንዴታ ይችላል ጌታችን። ካልነበርንበት ዓለም እኛን መፍጠር የቻለ አላህ ካለንበት መቃብር መቀስቀስ አይከብደውም። ለአላህ የሚከብደው ቢሆን ኖሮ የመጀመሪያው መፍጠር ነበር የሚከብደው ከኋላው መመለስ ይልቅ። ከሌለንበት ዓለም ማስገኘቱና መፍጠሩ ያልከበደው ጌታ እንዴት ነው ካለንበት መቃብር ዳግም መመለስ የሚከብደው? ስለዚህ ትመለሳላችሁ፣ ፊት ለፊት ያቁሜ ሂሳብ አረጋችኋለሁ፣ ዋጋችሁንም እሰጣችኋለሁ ብሎ ወሊድ ኢብኑል ሙጊራ የሚባል ከጣዖታውያኖች መካከል አንዱ በረሱል ዓለይሂ ሰላቱ ወሰላም የነብይነት ዘመን እሳቸው ዘንድ መጣና በእጁ የተፈረፈረ የበሰበሰ የሬሳ አጥንት ማለት ነው እንዲህ የፈረፈረው እሳቸው ዘንድ መጥቶ መሐመድ ወይ እውነታውን አላህ ይሄንን ነው ከሞት በኋላ ይቀሰቅሰዋል ብለህ የምታስበው የምትናገረው አላቸው።
አዎ አላህ ይገልሃል ከዛም ይቀሰቅስሃል ጀሃነም እሳት ይከተሃል አሉት። ጌታችን አላህም የቁርአኑን አንቀጽ በሱረቱ ያሲን ላይ አወረደው። ወضرب لنا مثلا በእጁ በያዘው በበሰበሰ የሬሳ አጥንት ሙታንን እንደማላስነሳ ለኔ ምሳሌ አድርጎ እሱን ተጠቀመ። ወነሲየ ኸልቀህ የትላንት አፈጣጠሩን ከየት እንደመጣና ጌታው ከምን እንደጀመረው ረሳ። ያንንም በመርሳቱ ምክንያት ቃለ መን ዩሕዪ ልዒዛመ ወሂየ ረሚም አጥንቶች ከበሰበሱ አፈር ከሆኑ በኋላ ማን ነው ሕያው የሚያደርጋቸው ማን ነው የሚቀሰቅሳቸው ብሎም ተናገረ። ቁል ለእንደዚህ አይነቱ ከሃዲ በለው ዩሕዪሃ አለዚ አንሸአሃ አወለ መራ መጀመሪያ ከኢምንት ያስገኛት ካልነበረችበት ዓለም ፈጥሮ ያመጣት አላህ እሷ ኋላ ላይ ካለችበት መቃብር ሕያው አድርጎ ይመልሳታል በለው። ወሁወ ቢኩሊ ኸልቅን ዓሊም አላህ በፍጥረቱ ሁሉ አዋቂ የሆነ ጌታ ነው ይላል። ትላንት ከሌለንበት ዓለም ምንም ሳይከብደው ሳይቸግረው በጥበቡና በችሎታው መፍጠር የቻለ አላህ ነገ እኛን መመለስ ከመቃብር ዓለም መቀስቀስ አይከብደውም። ነቢዩላህ ዘከሪያ ዓለይሂ ሰላም የመርየም አሳዳጊ የነበረው ኩለማ ደኸለ ዓለይሃ ዘከሪያ አልሚሕራብ ወጀደ ዒንደሃ ሪዝቃ ወደ መርየም ምኩራባ ወደ ዒባዳ ቦታዋ በገባ ቁጥር ሪዝቅን ያገኝ ነበር። ወሩ በጋ ይሆንና የክረምት ሪዝቅ፣ ወቅቱ ክረምት ይሆንና የበጋ ሪዝቅ እሷ ጋር ሆኖ ሲያገኝ ቃለ ያ መርየሙ አና ለኪ ሃዛ መርየም ወይ ይሄ ሪዝቅ ያለ ወቅቱ ላንቺ ከየት ነው የሚመጣልሽ ብሎ ተገርሞ ሲጠይቃት ቃለት ሁወ ሚን ዒንዲላህ እንዴ እሱማ ከአላህ ዘንድ ነው። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ አላህ የሻውን ያለ ግምት እኮ ይረዝቃል ስትለው ታዲያ ያለምንም ሰበብ መርየምን በዚህ መልኩ የረዘቀ አላህ ለኔስ ልጅን ሊሰጠኝ አይችልም እንዴ? ይችላል በማለት ሁናሊከ ደዓ ዘከሪያ ረባ በዛ በዒባዳ ቦታው ጸሎት በሚያደርስበት ስፍራ ሆኖ ጌታውን ምናለው ተማጸነው። ብቻዬን አትተወኝ አንተ የወራሾች ሁሉ ወራሽ ነህ ከሁሉም የተሻልክ ነህ እባክህ ልጅን ስጠኝ በማለት አላህን ለመነ። ጌታችን አላህም የሕያ በሚባል ልጅ እንደሚሰጠው አበሰረው። ዘከሪያ ተገረመና ጌታዬ ሆይ እኔ ርጅና የተጫጫነኝ ሆኜ ባለቤቴም መሃን ሆና በምን መልኩ ነው ልጅ የሚኖረኝ ብሎ ሲገረም አላህ ምን አለው? ያንተን ርጅና የሚጫጫንህን በሽታ ማስወገድና የሷን መሃንነት ፈቶ እንደ አዲስ ልጅን መስጠት እንዴት ትገረምበታለህ? ከዛ በባሰ መልኩ ወቀድ ኸለቅቱከ ሚን ቀብሉ ወለም ተኩ ሸይአ ከዚህ በፊት አንተን ራስህ ስፈጥረህ ሰው አርጌ ወደዚህ ዓለም ሳመጣ ምንም ያልነበርክ ባዶ አልነበርክም ወይ አለው። ከሌለህበት ዓለም ባዶ ከሆንክበት አንተን መፍጠር ከቻልኩኝ አሁን አንተም እዚህ ጋር አለህ ባለቤትህም አላችሁ የሷን መሃንነት ያንተን እርጅና የሚጫጫንህን ማስተካከልና ዘር እንድታገኙ ማድረግ እንዴት ይከብደኛል? ከሌለህበት ዓለም አይደለው አንተን የፈጠርኩህ። ስለዚህ ጌታችን አላህ ለዒባዳ ፈጥሮናል፣ ለአምልኮ ነው ያዘጋጀን። ነገ ደግሞ የውሙል ቂያማ ዳግም ይቀሰቅሰናል፣ ፊት ለፊቱ አቁሞ ይተሳሰበናል፣ ሂሳብ ያደርገናል፣ የሥራችንን ዋጋ ይከፍለናል። እኛ የተፈጠርነው ለአኼራ ነው። ዱንያ የፈተና ዓለም ነች። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ አላህ ሞትና ሕይወትን በዚህ ዓለም ላይ የፈጠረው የትኛው ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ ነው ያለው። ለዚህ ዓላማ ነው የተፈጠረው። ስለዚህ አላህን የምናመልከው ለምንድን ነው? ሌሎች የሚያመልኩትን ጌታ ብለው የሚገዙትን ለምንድን ነው የማንገዛው? አላህን ለማምለክ እሱን ለምን መረጥን ለሚለው
ኢንሻአላህ የተወሰኑ ከ3 እስከ 5 የሚደርሱ ነጥቦችን አንድ በአንድ አስታውሳችኋለሁ። በዛ ይሆናል ፕሮግራማችን ማለት ነው። አንደኛ ጌታችን አምላካችን አላህን ብቻ ለማምለክ የመረጥነው እሱን ብቻ የምንገዛበት ዋናው ምክንያት እርሱ የኛ የሁላችንም ጌታ ሲሆን እኛ ደግሞ የእርሱ ባሮች በመሆናችን ምክንያት ነው። ባሪያ ሊገዛ የሚገባው ባሪያ ሊያመልክ የሚገባው ጌታውን ነውና ከአላህ ሌላ ጌታ ስለሌለ አላህ የዓለማት ጌታ በመሆኑ ምክንያት አላህን እናመልከዋለን ነው። ይሄ አንደኛው ምክንያታችን ነው። አላህ የሁላችንም ጌታ በመሆኑ እኛ ደግሞ የእርሱ ባሮች በመሆናችን ምክንያት ባሪያ ሊያመልክም ሆነ ሊገዛ የሚገባው ጌታውን በመሆኑ ነው። ከአላህ ሌላ ጌታ የለም። አላህ ደግሞ የዓለማት ጌታ ስለሆነ ይሄን ጌታ መገዛት አለብን። ማስረጃ ከተባለ እጅግ በጣም ብዙ ማረጋገጫዎች አሉ። እሱ የዓለማት ጌታ እንደሆነ እኛ ደግሞ የእርሱ ባሮች እንደሆነ ቁርአን በሱረቱል ፋቲሃ ሁሌም በሰላት ላይ የምንቀራው ሲጀምር ከቢስሚላህ በኋላ ባለው የመጀመሪያ አየት ላይ ምን ይላል? አልሐምዱሊላሂ ረቢል ዓለሚን ይላል። አልሐምዱሊላህ ምስጋና ለአላህ የተገባው ነው ይላል። አላህ ማለት የቱ ከተባለ ረቢል ዓለሚን የዓለማት ጌታ ለሆነው ይላል። ዓለማትን ከፈጠረ በኋላ በኒዕማው በጸጋው ዓለማትን የሚያስተዳድረው ለሁሉም የሚገባውን ነገር በመስጠት ዓለማትን ሙረቢ ተንከባካቢ ለሆነው ለአላህ ምስጋና የተገባው ይሁን ይላል። አላህ የሁሉ ጌታ ነውና በሱረቱ ዩኑስ ምዕራፍ 10 ቁጥር 32 ላይ ፈዛሊኩሙላሁ ረብኩሙል ሐቅ ይሃችሁ የናንተ እውነተኛ ጌታችሁ አላህ ብቻ ነው ይላል። ማን ነው እውነተኛ ጌታ? ማን ነው? አላህ ነው። ፈዛሊኩሙላሁ ረብኩሙል ሐቅ ፈማዛ በዕደል ሐቅ ኢላ ضላል ከዚህ እውነት በኋላ ጥመት እንጂ ሌላ ምን አለ? ፈአና ቱስረፉን ታዲያ ወዴት ነው የምትሄዱት ይላል አላህ። እኔ እውነተኛ ጌታችሁ ከሆንኩኝ ከእኔ ወዴት ነው የምትሸሹት? ወዴት ነው የምትዞሩት እያለ ነው። ወዴትም አንሸሽም፣ ወደ የትም አንዞርም። አላህ ብቻውን እውነተኛ ጌታ የዓለማት ጌታ ነው ብለን እናምናለን። የዓለማት ጌታ መሆኑን ካወቅን እኛ ደግሞ ባሮቹ መሆናችንን ማመን አለብን። ቁርአን በሱረቱ መርየም ምዕራፍ 19 ከቁጥር 88 እስከ 93 በግልጽ ይነግረናል። ወቃሉ እተኸዘ አርረሕማኑ ወለዳ አርረሕማን ልጅን ያዘ ወለደ አሉ ይላል። ጌታ ተወለደ ወለደ የሚሉትን ማለት ነው። ለቀድ ጂእቱም ሸይአን ኢዳ እጅግ በጣም ከባድ መጥፎ የሆነ ንግግር ነው ይዛችሁ የመጣችሁት አለ። ጌታ ልጅ አለው ወለደ ማለታችሁ እጅግ የከፋ ንግግር ነው። ከዚህ ንግግራችሁ ክፋት የተነሳ ተካዱ ሰማዋቱ የተፈጠርነ ሚንሁ ሰማያት ሊቀደዱ ነው የተቃረቡት። ወተንሸቁል አርድ ምድር ልትሰነጣጠቅ ቀርባለች። ወተኺሩል ጂባሉ ሀዳ ጋራዎች ተራራዎች በጠቅላላ ተንደው ሊወድቁ ተቃርበዋል። ለምን? አንደዐው ሊረሕማን ወለዳ አርረሕማን ልጅን ያዘ ወለደ ብለው ስለተናገሩ። እውነታው ግን ወማ የንበጊ ሊረሕማን አን የተኺዘ ወለዳ አርረሕማን በፍጹም ልጅን ሊይዝ አይገባውም ማለት መውለድም ልጅ አድርጎ መያዝም ከሱ የጌትነት የአምላክነት ባህሪ ጋር አይሄድም። ታዲያ ልጆቹ ካልሆንን እኛ ፍጥረታቶቹ ምንድነን ስንል ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ረሕማን ዐብዳ በሰማያትና በምድር ያለው በጠቅላላ ነገ የውሙል ቂያማ አርረሕማን ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ አይደለም ነው። በሰማይ ማን አለ? መላእክቶች አሉ።
በምድር ማን አለ? ሰዎች ጂኖች አሉ። ይሄ ሁሉ ፍጥረት ወደ ጌታው ሲመለስ ነገ የውሙል ቂያማ ባሪያ ሆኖ ነው እንጂ የሚመጣው ልጅ ሆኖ የሚመጣ አንድም የለም። ፍጥረታት በጠቅላላ የሱ ባሮች ሲሆኑ አላህ ደግሞ የሁሉ ምንድነው? አላህ የሁሉ ምንድነው? ጌታ ነው። ከእርሱ ውጪ ጌታ የለም የምንለው ከዚህ ተነስተን ነው። መላእክትም ባሮቹ ናቸው። ታዲያ ባሪያ ማንን ነው መገዛት ያለበት ከተባለ ማንን ነው? ጌታውን ሊገዛ ይገባዋል። ቁርአን ምን ይላል? ሱረቱል አንከቡት 29ኛ ሱራ ቁጥር 56 ላይ ያ ዒባዲየ አለዚነ አመኑ እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዓ የኔ ምድሬ ሰፊ ነችና በእምነታችሁ ሰበብ የትም ብትሰደዱ በተሰደዳችሁበት ቦታ ሁኑና ፈኢያየ ፈዕቡዱን እኔን ብቻ ተገዙ ነው ያለው። እናንተ ባሮቼ ናችሁ፣ እኔ ጌታችሁ ነኝ። ስለዚህ የትም ብትሰደዱ ምድሬ ሰፊ ናትና በተሰደዳችሁበት ቦታ ሁናችሁ እኔን ብቻ ተገዙኝ። ኩሉ ነፍሲን ዛኢቀቱል መውት ነፍስ በጠቅላላ ሞትን ቀማሽ መሆኗንም እወቁ ይላል። ዘላለም አትኖሩም፣ ጥላችኋት ትሄዳላችሁ ይቺ ዱንያ። ثم إلينا ترجعون ከዛም ከሞት በኋላ ወደ እኔ ነው የምትመለሱት። والذين آمنوا وعملوا الصالحات ታዲያ እነዛ ያመኑና መልካም ስራ የሰሩ ባሪያዎችን ለኑበዊአነሁም ሚነል ጀነቲ ጉረፋ ከጀነት ውስጥ ዘላለም የሚኖሩበትን ክፍል አዘጋጅላቸዋለሁ። ተጅሪ ሚን ተሕቲሃ አንሃር ከስሮቿ የተለያየ አይነት ወንዝ የምትፈስባት የሆነች ጀነት፣ የማር ወንዝ፣ የኸምር ወንዝ፣ የወተት ወንዝ፣ የውሃ ወንዞች ማለት ነው። ኻሊዲነ ፊሃ በውስጧም ዘውታሪዎች ይሆናሉ። ኒዕመ አጅሩል ዓሚሊን የመልካም ሰሪዎች ምንዳ ምንኛ ያማረ አስደሳች ነው ይላል። ስለዚህም አላህ የኛ ጌታ ነው፣ እኛ ባሮቹ ነን። እሱ ጌታችን በመሆኑ ምክንያት አላህን ልናመልከው ይገባል። ግልጽ ነው። ከዛ ውጪ ጌታ ያልሆነን አካል ጌታ ነው ብለን የምናመልክበት ምንም ምክንያት የለም። ተግባብተናል። ሁለተኛ አሁንም አላህን የምናመልከው ለምንድን ነው? ሌሎች የሚያመልኩትን ለምንድን ነው ማናመልከው ከተባለ ሁለተኛው ምክንያታችን አላህ ብቻውን ፈጣሪያችን ነው። እኛ የሱ ፍጡሮች ነን። ፍጡር ማምለክና መገዛት ያለበት የፈጠረውን አምላኩን እንጂ ያልፈጠረውን አይደለም። ከአላህ ሌላ ጌታ ነው ያድናል እያላችሁ የምትሰብኩን መቼ ፈጠርኳችሁ ብሎ ተናገረ? ፈጠርኳችሁ ብሎ ካልተናገረ እኛም ልናመልከው ልንገዛው አይገባም። አላህን ግን የምናመልከው የሁላችንም ፈጣሪ ስለሆነ ነው። ይሄ ሌላኛው ምክንያታችን ነው። ቁርአን ምን ይላል? ሱረቱል በቀራ ምዕራፍ 2 ቁጥር 21 ላይ አዳምጡ በደንብ ወንድም እህቶች። ያ አዩሃ ናስ እናንተ ሰዎች ሆይ አለ እዕቡዱ ረበኩም ጌታችሁን ተገዙ አለ። የትኛውን ጌታ ስንል አለዚ ኸለቀኩም እናንተን የፈጠራችሁ የሆነዋል። አላህን የምናመልከው አላህን የምንገዛው እኛን የፈጠረው እርሱ ብቻ በመሆኑ ነው። ይሄን ጌታ ነው ማምለክ ያለባችሁ። አላህ ደግሞ እናንተን ብቻ ሳይሆን ወለዚነ ሚን ቀብሊኩም እነዚያንም ከናንተ በፊት የነበሩትን ወላጆቻችሁን አባት፣ አያት፣ ቅማያት እያለ እስከ አደም አለይሂ ሰላም ድረስ ያሉትን የፈጠረ ነው ይሄ ጌታ። እሱን ብቻ ተገዙ። ለዓለኩም ተተቁ እሱን ትፈሩትና ትጠነቀቁት ዘንድ አለ። በዚህ ግልጽ የቁርአን መልእክት በመነሳት ሰው ማንን ሊያመልክ ይገባዋል ከተባለ የፈጠረውን አምላኩን። ያልፈጠረኝን ምን ብዬ ነው ጌታ ነው ብዬ ማመልከው? አልፈጠረኝ፣ ወደዚህ ዓለም ሰው አድርጎ አላመጣኝ፣ ጭራሽ እሱ ራሱ ሰው ነው እየተባለ እኔም ሰው ሁኜ እንዴት ቢጤን ሰው አምላክ አድርጌ ይዛለሁ? እኔ የማመልከው
እኔ የምገዛው የፈጠረኝን ብቻ ነው። ቁርአን ምን ስለሚል እዕቡዱ ረበኩም الذي خلقكم ያ የፈጠረውን ጌታችሁን ተገዙት ስለሚል። በሌላም ቦታ አሁንም ቁርአን ምን ይላል? መገዛት የሚገባን የፈጠረንን እንጂ ያልፈጠረንን እንዳልሆነ ሲገልጽ ሱረቱል አንዓም ምዕራፍ 6 ቁጥር 102 ላይ ዛሊኩሙላህ ይሃችሁ አላህ ማለት ረቡኩም የናንተ ጌታ ነው። ላኢላሃ ኢላሁ ከሱ በስተቀር በእውነት የሚመለክ ሌላ አምላክ የለም። ኻሊቁ ኩሊ ሸይ የሁሉም ነገር ብቸኛ ፈጣሪ ነው አለ። አላህ ምንድነው? የሁሉ ነገር ብቸኛ ፈጣሪ ነው። ስለሆነም ፈዕቡዱ ስለዚህም ተገዙት አለ። ለምን? ሁሉን የፈጠረ እርሱ ነውና። ወሁወ ዐላ ኩሊ ሸይኢን ወኪል በሁሉም ነገር ላይ ዋቢ ረዳት እርሱ ነው። አላህ የሁሉ ነገር ፈጣሪ በመሆኑ ብቻውን ሊመለክ ይገባዋል። እማይፈጥር አካል መመለክ አለበት? የማይፈጥር እንደሚፈጥር ነው እንዴ? አይደለም። ቁርአን ሱረቱ ነህል 16ኛ ሱራ አንቀጽ 17 ላይ አፈመን የኽሉቁ ከመን ላ የኽሉቅ እውን የሚፈጥር እንደማይፈጥር ነውን? ይስተካከላሉ እንዴ ይላል። በፍጹም። አፈላ ተዘከሩን ትንሽ እንኳ አትገሰጹም እንዴ ያለ። ትንሽ እንኳ ትምህርት አትወስዱም አትገነዘቡም ማለት። የሚፈጥር እንደማይፈጥር አይደለም ምንል ከሆነ እኛ ልናመልክ የሚገባው የፈጠረንን እንጂ ያልፈጠረንን ሰዎች ጌታ ብለው የቀባቡትን አይደለም። ከአላህ ሌላ ፈጣሪ የለም። ሁላችንንም የፈጠረው እርሱ ነውና አላህን ብቻ እንገዛ ስንል ይሄ ሌላው ሁለተኛው ምክንያታችን ነው። ግልጽ ነው። አንደኛው ምክንያት እርሱ የሁላችንም ጌታ እኛ የእርሱ ባሮች በመሆናችን ብለናል። ሁለተኛ አላህ የሁላችንም ፈጣሪና አስገኝ ነው፣ እኛ የእርሱ ፍጡሮች ነን ብለናል። በዚህ ምክንያት ነው የምናመልከው። ሶስተኛ አላህን ብቻ የምናመልክበት ዋናው ምክንያት ምንድነው ከተባለ ሊአነሁ ራዚቅ ብቻውን ሲሳይ ሰጪያችን እሱ ነው። የሲሳይን ጉዳይ ሙሉ ኃላፊነት ወስዶ የሚያበላን የሚያጠጣን ጌታችን አላህ ነው። ያላበላን ያላጠጣን በሲሳይ ጉዳይ ኃላፊነትን ወስዶ ያረዘቀንን ምን ብለን ነው ጌታ አድርገን የምናመልከው? እሱ ራሱ ሪዝቅ ተመጋቢ ነው። እንደኛው ይበላል፣ እንደኛው ይጠጣል። ታዲያ ምን ብለን እናመልከዋለን? ልናመልክ የሚገባው ለራሱ የማይበላ የማይጠጣ የፈጠራቸውን ፍጡራን ግን የሚያበላ የሚያጠጣ የሆነውን ጌታ አላህን ብቻ ነው። በዚህ ዙሪያስ ቁርአን ምን ይመክረናል ካልን የሪዝቃችንን ምንጭ ከየት እንደሆነ ይነግረናል። ከሱረቱል ዋቂዓ እንጀምር። ጌታችን በ56ኛው ሱራ ሱረቱል ዋቂዓ ከቁጥር 63 ጀምሮ የሪዝቅ ምንጫችን እሱ መሆኑን ሲነግረን ምን ይላል? አፈራአይቱም ማ ተሕሩቱን ይላል። እናንተ ገበሬዎች ሆይ ይላል። በተለይ እነሱን ነው የሚመለከተው። የምትዘሩትን ተመለከታችሁ ይላል። አስተውሉ። የእናንተ ድርሻ ዘርን መዝራት ብቻ ነው ያለው፣ ማብቀል አይደለም። አፈራአይቱም ማ ተሕሩቱን የምትዘሩትን ተመለከታችሁ? አዎ ተመልክተናል፣ ዘርተነዋል ካላችሁ ጥያቄ ያለኝ እያለ ነው። ምን አአንቱም ተዝረዑነሁ አም ነሕኑ ዛሪዑን? ነገር ግን የምታበቅሉት እናንተ ናችሁ ወይስ እኔ ነኝ አብቃዩ ይላል። መልስ ይፈልጋል። እርሱ ነው አብቃዩ። ገበሬ በፍጹም ሊያበቅል አይችልም። ምንድነው የገበሬ ሥራ ሲባል ዘርን ከአፈር በታች መደበቅ መዝራት ብቻ ነው። መስኖ ያዘጋጃል፣ ከዛ በኋላ ውሃ ይበጅለታል ማለት ነው። ምክንያቱም አለ እኔ ነኝ እንጂ አብቃዩ እናንተ አይደላችሁም ካለ በኋላ ለውነሻ ይላል ጌታችን፣ እኔ ብሻና ብፈልግ ኖሮ አለ እናንተ የዘራችሁትን ነገር ለጀዐልናሁ ሑጣማ ምንም መሰረት እንዳይኖረው ስብርብር አደርገው ነበር። ከስር መሰረት ይዞ ወደ ላይ ቅርንጫፍ እንዳያወጣ እንዳያበቅል እሰባበረው ነበር። ከዛስ
ፈظልቱም ተፈከሁን ቀናችሁን የምትገረሙ ሆናችሁ በዋላችሁ ነበር። መገረም ብቻ አይደለም፣ ኢና ለሙግረሙን ገራማ ውስጥ ገባን በዕዳ ተያዝን ባላችሁ ነበር። በል ነሕኑ መሕሩሙን አረ እንደውም ከዚህ ዘር ከመጠቀም ተከለከልን ትሉ ነበር። እኔ ግን አዛኝ በመሆኔ ምክንያት እናንተ የዘራችሁትን እኔ አበቅለዋለሁ አለ። የሪዝቅ መሰረቱ እርሱ መሆኑን ሲነግረን ከዛም ቀጠለና አፈረአይቱሙል ማአ አለዚ ተሽረቡን ያ የምትጠጡትን ውሃ ተመለከታችሁ ይላል አላህ። ምንጩ ከየት ነው? ማን የሰራው ሊለን ነው። እኛ ላስቲኩ ላይ ያለውን እያየን ግራር ይላልና እዚህ ጋር የግራር ካምፓኒ ነው ያመረተው እንላለን። የግራር ካምፓኒ ላስቲኩን እንጂ ውሃውን አላመረተውም። የምትጠጡትን ውሃ ተመለከታችሁ ወይ? ከዛስ ምን ሊለን ነው አላህ? አዎ ተመልክተናል ካልን አአንቱም አንዘልቱሙሁ ሚነል ሙዝን ካረገዙ ዳመናዎች ከላይ ያወረዳችሁት እናንተ ናችሁ? አም ነሕኑል ሙንዚሉን ወይስ እኔ ነኝ አውራጁ ይላል። መልስ ስጡ እያለ ነው። ለው ነሻ አለ። ከዛም ቀጠለና አላህ እኔ እኮ ብሻና ብፈልግ ኖሮ ጀዐልናሁ ኡጃጃ መጀመሪያም ከላይ በዝናብ አማካኝነት ሳወርደው ኡጃጃ መርጋጋ ጨዋማ አርጌ ማውረድ ይችል ነበር። ጣፋጭ ውሃ ሳወርድላችሁ እናንተ አሸንዳ ስር ባሊ የመሳሰለውን እየደቀናችሁ ከጉድጓድ ውሃ እየቀዳችሁ ጣፋጭ ውሃ ብላችሁ ትጠጣላችሁ። መጀመሪያውንም ከላይ ሳመጣው ጨዋማ አድርጌ ማውረድ ይችላለሁ። የዛኔ እንዴት ትጠጡ ነበር? አፈላ ተሽኩሩን ታዲያ አታመሰግኑኝም ይላል። ጣፋጭ የሆነን ውሃ ስለሰጣችሁ በአዛኝነቴ ስለለገስኳችሁ እኔን አታመሰግኑም ወይ ነው የሚለው። አልሐምዱሊላህ ኒዕማችን መሰረቱ ጌታ አላህ ነው፣ ሌላ ማንም አይደለም። በሌላም ቦታ ነግሮናል። ሱረቱ አበሰ ላይ ፈሊየንዙሪል ኢንሳኑ ኢላ ጠዓሚህ ሰው ወደሚመገበው ምግብ ይመልከት ያስተውል። ከየት መጣ ይበል። አና ሰበብነል ማአ ሰባ እኔ ነኝ ዝናብን በውሃ አማካኝነት ከላይ አንቧብቼ ያወረድኩለት ይላል። አንደኛ ኒዕማዬ ከላይ ካረገዙ ዳመናዎች በተንቧቧ መልኩ ብዙ አርጌ በዝናብ አማካኝነት ውሃን ሰጠሁት አለ። አንድ ከዛስ የቀረውን እሱ እንዲሰራም አላረኩትም። ثم شققنا الارض شقا ከዛ መሬትን መሰንጠቅን ሰነጠቅኩለትና በከርሰ ምድር አስቀመጥኩት ውሃውን አለ። ምን ችግር አለው ከርሰ ምድር ውስጥ ከሚገባ? እኛ ውሃውን ለማውጣት በቁፋሮ ከምንቸገር ለምን ከላይ አላደረከውም ጌታችን ብንለውስ? ከላይማ ቢሆን ኖሮ በጎርፍ ተጥለቅልቃችሁ ትጠፉ ነበር ነው ሁላችሁ። ነገር ግን ከላይ ውሃውን ማውረድ ብቻ ሳይሆን የኔ ኒዕማ መሬት ሰንጥቄው ከርሰ ምድር ላይ እንዲቀመጥ አረኩት። ከዛ በኋላስ ثم شققنا الارض شقا فانبتنا فيها حبا እህልን ማብቀል ጀመርን ፍራፍሬ وعنبا وقضبا ወይንን እርጥብ ሳርን وزيتونا ونخلا ዘይቱንንም ዘንባባንም وحدائق غلبا ጭፍቅ አትክልቶች ሙዝ የመሳሰለውንም አበቀልኩላችሁ وفاكهة وأبا ፍራፍሬዎችና ገለባንም ጭምር ሰጠኋችሁ። ለምን ዓላማ? ይሄ ሁሉ መታዐን ለኩም ወሊአንዓሚኩም ለናንተም ለቤት እንስሳዎቻችሁም ጊዜያዊ መጠቃቀም እንዲሆናል። የሪዝቅ ማን ነው መሰረቱ? ጌታችን አላህ ነው። ከሱ ውጭ ረዛቅ የለም። ስለዚህ አላህን የምናመልክበት አሁን ምክንያት ምንድነው ከተባለ አላህ ረዛቅ በመሆኑ ነው። ቁርአን ከረዛቅነቱ ጋር አያይዞ ልናመልከው እንደሚገባ ይነግረናል። ሱረቱል አንከቡት 29ኛ ሱራ አንቀጽ 17 ላይ ኢነማ ተዕቡዱነ ሚን ዱኒላሂ አውታና ከአላህ ሌላ የምትገዟቸው በጠቅላላ ጣዖታት ናቸው። ወተኽሉቁነ ኢፍካ ውሸትን ዝም ብላችሁ ትቀጥፋላችሁ። ኢነለዚነ ተዕቡዱነ ሚን ዱኒላህ እነዚያ ከአላህ ሌላ የምትገዟቸው በጠቅላላ ላ የምሊኩነ ለኩም ሪዝቃ የማንኛችሁንም ሲሳይ አይችሉም ነው ያለው። ከአላህ ሌላ ጌታ አድርገን የምንይዛቸው በፍጹም ሲሳይን አይችሉም።
ለምንድነው ታዲያ የምታመልኳቸው እያለ ነው። ባይሆን ምን መሆን አለበት? ፈብተጉ ዒንደላሂ ሪዝቅ ሲሳያችሁን ከጌታ አላህ ዘንድ ፈልጉ፣ ወዕቡዱ እሱንም ብቻ ተገዙት። ምክንያቱም ረዛቅ የሆነው አላህ ብቻ ነው። ወሽኩሩ ለህ ለሚውልላችሁ ውለታው ለኒዕማውም አመስግኑት። ኢለይሂ ቱርጀዑን ነገ ከሞት በኋላ የምትመለሱት ወደ እርሱ ነውና ይላል። አላህ ረዛቅ በመሆኑ ይመለካል ነው። በሌላም ቦታ ሱረቱ ነህል 16ኛ ሱራ አንቀጽ 73 ላይ ወያዕቡዱነ ሚን ዱኒላህ ሰዎች ከአላህ ሌላ የማይገባቸውን አካላት ያመልካሉ። እነዛ አካላት ማለት ማ ላ የምሊኩነ ለሁም ሪዝቀን ሚነ ሰማዋት ወልአርድ ከሰማያትም ሆነ ከምድር ሲሳያቸውን የማይችሉ ናቸው አለ። ምንም ሲሳያቸውን አይችሉም። እንዴት ያመልኳቸዋል ታዲያ ነው ጥያቄው እዚህ ጋር። ወላ የስተጢዑን ሸይአን ወላ የስተጢዑን አንዳች ነገር ማድረግም አቅሙ የላቸውም። ስለዚህ አታመልኳቸው። ሙስሊም ሊያመልክ የሚገባው በሪዝቁ ጉዳይ ኃላፊነትን ወስዶ የሚያበላው የሚያጠጣውን ብቻ ነው። ተግባባን? ይሄ ሶስተኛ ምክንያታችንን ነው። አላህን ለምን እናመልካለን ተብለን ብንጠየቅ ሙሉ በሙሉ ሪዝቃችንን ኃላፊነት ወስዶ የቻለው እርሱ ብቻ ነው። እስኪ ማን ነው ከአላህ ሌላ እኔ ረዛቅ ነኝ ያለ? ማንም ከሌለ ከአላህ ሌላ ጌታና አምላክም የለም ነው። ግልጽ ነው። እንቀጥል። አራተኛው ምክንያታችን አላህን የምናመልክበት የምንገዛው ለምንድን ነው ከተባለ ጥቅምም ሆነ ጉዳት ከሱ ዘንድ ብቻ ነው የሚገኘው። ማንም በራሱ ሊጠቅመን ማንም በራሱ ሊጎዳን ካልቻለ በምን መልኩ ነው ጌታና አምላክ አድርገን የምንይዘው? ስለዚህ ከዚህ ተነስተን አላህ ብቻውን ሊመለክ ይገባል እንላለን። አላህ ምን ይላል? ሱረቱል ማኢዳ ቁጥር 76 ላይ ቁል በላቸው አተዕቡዱነ ሚን ዱኒላህ ከአላህ ሌላ ያለን አካል ታመልካላችሁን? ማ ላ የምሊኩ ለኩም ደረን ወላ ነፍዓ ለእናንተ ጉዳትንም ሆነ ጥቅምን የማይችሉ አካላትን አለ። በራሱ ሊጠቅመንም ሆነ ሊጎዳን የማይችል የሆነን አካል ምን ብለን ነው የምናመልከው? አይገባም ነው በፍጹም። ወላሁ ሁወ ሰሚዑል ዓሊም አላህ የባሮቹን ንግግር ሰሚ ሁኔታቸውን አዋቂ ሆኖ ሳለ ይላል። ግን ጥቅምም ሆነ ጉዳት ከሱ ዘንድ መሆኑን ሲገልጽልን በሱረቱ ፋጢር ቁጥር 2 ላይ ማ የፍተሒላሁ ሊናሲ ሚን ረሕመቲን አላህ ከእዝነቱ ከቸርነቱ ለሰዎች የሚከፍትላቸውን ነገር ፈላ ሙምሲከ ለሃ ማንም ሊይዘው ሊያስቀረው አይችልም። ወማ ዩምሲክ እሱ የያዘውን ነገር ደግሞ ፈላ ሙርሲለ ለሁ ለዛ ለተያዘው ነገር የሚያስለቅቅ የለውም። ሚን ባዕዲሂ ከአላህ መያዝ በኋላ ማንም ሊያስለቅቀው አይችልም። ወሁወል ዐዚዙል ሐኪም አሸናፊ ጥበበኛ ነው ይላል። ጉዳት ቢደርስብን ጉዳትን ከአላህ ውጭ ሊያነሳ ሊገልጽ የሚችል የለም። ቁርአን በሱረቱ ዩኑስ ምዕራፍ 10:107 ላይ ወኢን የምሰስከ አላሁ ቢዱርን ፈላ ካሽፈ ለሁ ኢላ ሁ አላህ አንተን በጉዳት ቢፈልግህ በጉዳት ቢያገኝህ ያንን ጉዳት ከራሱ ከአላህ በስተቀር ማንም ሊገልጸው አይችልም አለ። ሊያነሳው የሚችል የለም። በተቃራኒው እንደዚሁ ደግሞ ወኢን ዩሪድከ ቢኸይሪን አንተን በኒዕማ በመልካም ነገር ቢፈልግህ ፈላ ራደ ሊፈድሊህ የሱን ትሩፋት መልካም ነገር አንተ ጋር እንዳይደርስ ሊያስቀረውም ሊመልሰው የሚችል ማንም የለም። ስለዚህ ጥቅምም ሆነ ጉዳት ምንጩ ከማን ነው? ከጌታ አላህ ነው። ሌላውን የምናመልከው ለምንድን ነው? በራሱ ላይ ጠቅመን በራሱ ላይ ጎዳን ወይ ጉዳትን ከራያችን ላይ ላይከላከልልን ምን አቅም አለው ብለን ነው ጌታ ብለን የምንይዘው? ከአላህ ሌላ ጌታ፣ ከአላህ ሌላ አምላክ፣ ከአላህ ሌላ ፈጣሪ፣ ከአላህ ሌላ አዳኝ የለም። የሚያድንም የሚገድልም ጥቅምና ጉዳትን የሚወስንም ብቸኛው ጌታ አምላካችን አላህ ብቻ ነው። አላህን የምናመልከው ቢያንስ ይሄ 4 ነጥብ ብቻውን በቂ ማረጋገጫ ነው። ተግባባን? መርሃባ። ያው ሰዓት ስለማይኖር እዚህ ወረቀት ላይ የተነሳ ጥያቄ ሊየው በቀረው ደቂቃ ላይ 2 ጥያቄ ተነስቷል። እስልምና የተጀመረው
የዛሬ 1400 አካባቢ ነው ይላሉ። ለዚህም ማስረጃ ብለው ሁለቱን በዓል ያመጣሉ። የተጀመሩት የዛሬ 1400 አካባቢ ነው ይላሉ። አንደኛ መልሱ ምንድነው? እስልምና የተጀመረው ከመጀመሪያው ሰው ከአደም አለይሂ ሰላም ዘመን ጀምሮ ነው። ማስረጃ ከተባለ ቁርአን በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ፣ ፊትህን ወደ እውነት ላዘነበለው ሃይማኖት ቀጥ አድርግ። ይሄ ሃይማኖት ማለት አላህ ሰዎችን የፈጠረበት ነው አለ። ሰውን የፈጠረበት ነው ካለ ሰው መፈጠር የጀመረው የዛሬ 1400 ዓመት ነው እንዴ? አይደለም፣ ከአደም ዘመን ጀምሮ ነው። ስለዚህ እስልምና ሰው ከተፈጠረበት ማግስት ጀምሮ የነበረ የነቢያት ሃይማኖት ነው። ሁለተኛስ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያት ሙስሊም ነበሩ ብሎ ቁርአን ነገረና። ለምሳሌ የመጀመሪያው ረሱል ኑህ አለይሂ ሰላም በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ለህዝቦቹ ዳዕዋ አድርጎ እምቢተኝነትን ምላሽ ከነሱ ሲያገኝ ምንድነው ያላቸው? ፈኢን ተወለይቱ እምቢ ብላችሁ ጀርባ ሰጣችሁ ብሸሹ ፈማ ሰአልቱኩም ዐለይሂ ሚን አጅሪን፣ እኔ ዳዕዋዬን ለእናንተ በማድረሴ ደሞዝ አልጠየቅኳችሁም። ኢን አጅሪየ ኢላ ዐለላህ፣ የኔም እንደዬ በፈጠረኝ አላህ እንጂ በማንም አይደለም። ወኡሚርቱ አን አኩነ ሚነል ሙስሊሚን፣ ከሙስሊሞች እንደሆን ታዝዣለሁ አለ። ኑህ ምን ነበረ? ኑህ የመጣው ከ1400 ዓመት በኋላ ነው። ሙስሊም ነው። ነቢ ኢብራሂም ሙስሊም ነው። ሱረቱ አሊ ዕምራን ምዕራፍ 3 ቁጥር 67 ማ ካነ ኢብራሂሙ የሁድያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ወማ ካነ ሚነል ሙሽሪኪን። ኢብራሂም በእምነቱ አይሁዳዊም ክርስቲያንም አልነበረም፣ ወደ ሐቅ ያዘነበለ ሙስሊም ነበረ ብሎ ነው ቁርአን የሚናገረው። ዩሱፍ አለይሂ ሰላም ሙስሊም ነበር። ሱረቱ ዩሱፍ ቁጥር 101 ላይ ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተእዊሊል አሐዲት ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊማ ወአልሒቅኒ ቢሳሊሒን። ጌታዬ ሆይ ከንግስና ብዙ ሰጥተኸኛል፣ የህልም ፍቺ ሁሉ አስተምረኸኛል። የሰማያትና የምድር ፈጣሪ የሆንከው አምላኬ አላህ ሆይ ሙስሊም አድርገህ ግደለኝ፣ ከመልካም ባሪያዎችህም አጎራብተኝ አለ። ዩሱፍ ሙስሊም ሆኖ መሞትን የተመኘው መጀመሪያ ሙስሊም ባይሆን ኖሮ ነው? አይደለም፣ እድሜ ልኩን ሙስሊም ሆኖ ስለኖረ ነው። ማስረጃ ከተባለ ብዙ መጥቀስ ይቻላል። ስለዚህ እስልምና ድሮም የነበረ የነቢያት ሃይማኖት ነው። የዛሬ 1400 ዓመት ምንድነው የተከሰተው ከተባለ ነብይ ነው የተነሳው። ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሆነው ተነሱ እንጂ አዲስ ሃይማኖት ይዘው አልመጡ። ድሮ የነበረውን የነቢያት ሃይማኖት ነው ያስተማሩት። እነሱ ማስረጃ ብለው የጠቀሱት ሁለት በዓል ታከብራላችሁ አሉ። በዓል ማክበር ሃይማኖት ከመጀመርና ካለመጀመር ጋር ምን ያገናኘዋል? አንደኛው በዓል ከጾም ጋር የተገናኘ ጾም ሲጠናቀቅ ዒዱል ፊጥር ብለን የጾም ፍቺም እናከብርበት እኮ ነው። እስልምና መጀመር ከሚለው ጋር ምን ያገናኘዋል? ሁለተኛው ዒዱል አድሃ ደግሞ የሚባለው ከአረፋ ጋር የሚያያዘው ደግሞ የዒድ ኡድሕያ እርድ ሲከናወን በ10ኛው ቀን የሚቀርብ በዓል ነው። ምንድነው ታዲያ ሃይማኖቱ የዛኔ ጀመረ ለማለት ማስረጃው? አይ ከነብዩ መሐመድ በፊት ሰለላሁ ዐለይሂ ወሰለም ዒደል ፊጥር የሚባል አልነበረም፣ ዒደል አድሃ የሚባል አልነበረም ካሉ እስልምና ሃይማኖቱን የመሰረተው በዒደል ፊጥር ወይ በዒደል አድሃ ሳይሆን በአላህ ጌትነት፣ በሱ ብቸኛ ተመላኪነት፣ በወቅቱና በዘመኑ በተላከው ነብይነት፣ በወቅቱና በዘመኑ በወረደው ኪታብ ላይ ነው። በሙሳ ጊዜ እስልምና ምንድን ነበር? ከአላህ ሌላ አምላክ የለም፣ ሙሳ የአላህ ረሱል ነው፣ የወረደው ተውራት የኛ ሸሪዓ ነው። በዒሳ ጊዜ እስልምና ምን ነበር? ከአላህ ሌላ ጌታ የለም፣ ዒሳ የአላህ መልእክተኛ ነው፣ ኢንጂል ለዘመኑ ሰዎች የህይወት መመሪያ ነው። ዛሬ ደግሞ ከአላህ ሌላ ጌታ አምላክ የለም፣ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጪ እውነተኛ አላህ መልእክተኛ በአሁን ሰዓት የለም፣ ቁርአንም የህይወት መመሪያ ነው። ይሄው ነው እስልምና ድሮም የነበረ እንጂ ትላንት የመጣ አይደለም። ዒሳ የአላህ መንፈስ ነው የሚለው ማብራሪያ ቢሰጠው ይላል። ዒሳ የአላህ መንፈስ አይደለም።
ከአላህ ዘንድ ከተፈጠሩ ሩሆች ወይም መንፈሶች አንዱ የዒሳ ነው ይላል እንጂ ዒሳ ራሱ የአላህ መንፈስ ነው አይደለም። ወከሊመቱሁ አልቃሃ ኢላ መርየመ ወሩሑም ሚንሁ ከእርሱ የሆነ መንፈስ ማለት አይ ሚን ኸልቂሂ አላህ ዘንድ ከተፈጠሩት ለሰዎች ከታደሉት ሩሆች አንዱ የዒሳ ሩህ ነው ማለት እንጂ ዒሳ የአላህ ነው ማለት አይደለም። ሶስተኛ ከአንድ በላይ ማግባት ሴቶች ይቃወሙታል ይላል። የሚቃወሙ ሴቶች ሙስሊም ከሆኑ አላህን ፍሩ፣ አትቃወሙ በላቸው። ለምን? ህጉ የአላህ ነው። ለባሮቹ የሚበጀውን የሚጠቅመውን የሚደነግገው አላህ ነውና ለማዘንም ከሆነ ለባሪያዎቹ እንደ ጌታ አላህ የሚያዝን ማንም ስለሌለ እናት እንኳን ለልጇ ስለማታዝን አላህ በሚያዝነው ልክ የአላህን ሸሪዓ አትቃወሙ። አላህ ለወንድ ክብር ብሎ አይደለም የደነገገው፣ ለባሮቹ ጥቅም ብሎ ነው የደነገገው ነው። ያ ወንድ ሁለት ሴቶች በስሩ ኖረው በእኩልነት ማስተዳደር ከቻለ ከበላው የሚያበላቸው፣ ከጠጣው የሚያጠጣቸው፣ ከለበሰው የሚያለብሳቸው፣ ከኖረው ቤት በእኩልነት የሚያኖራቸው፣ በስሜትም የሚያስተናግዳቸው ከሆነ ከሁለት እስከ አራት ተፈቅዶለታል። እኩልነትን ካልቻለ ግን አንዲቷን ብቻ ይዘ ተቀመጥ ነው እንጂ የተባለው ሁለት አግባ አልተባለም ነው በጥቅሉ። ያው እንግዲህ ሶስቱ ጥያቄዎች ይሄ ነው። ምናልባት የሚቃወሙት ካፊሮች ናቸው የምትለኝ ከሆነ ደግሞ መጀመሪያ ስለ ተውሂድ ነው ከነሱ ጋር መወያየት፣ ስለ አላህ አንድነት፣ አላህ በብቸኝነት መመለክ እንዳለበት እንጂ ጋብቻ ፋይዳ የለውም። ካዕባን ታመልካላችሁ አሉን አይደል? ጥሩ። ስናመልከው አይታችኋል ወይ? አንድን አካል አመለክን የሚባለው ለዛ አካል ስንሰግድለት፣ ስንጾምለት፣ ወይ ቸግሮናል እርዳን ብለን ስንማጸነው፣ ወይ አንተ ጌታችን ነህ ፈጥረህናል ስንለው ነው አይደል? ካዕባን ታመልካላችሁ ሲሉን ምን ስናደርግ አገኛችሁ? ለካዕባ እንሰግዳለን? ካዕባንስ ለምነን እናውቃለን? ጌታችን ነው እንላለን? እጃችን አንስተን ወደ ካዕባ ለምነን እናውቃለን? ምኑ ጋ ነው ታዲያ ካዕባን ያመለክ ነው? ስትሰግዱ ወደ ካዕባ ዞራችሁ ትሰግዳላችሁ አሉ። አሃ ወደ ካዕባ መስገድና ለካዕባ መስገድ አንድ ነው ማለት ነው እናንተ ጋር? ወደ ካዕባ ዞረን የሰገድነው ቂብላ ስለሆነ ነው። ለካዕባ ግን የማንሰግደው መኽሉቅ ድንጋይ ስለሆነ ነው። ሙስሊም ፊቱን ወደ ካዕባ የሚያዞረው ካዕባ ጌታ ስለሆነ ሳይሆን የስግደት አቅጣጫችን ስለሆነ ነው። ለዚህ ትልቁ ማረጋገጫ ፊቱን ወደ ቂብላ ያዞረው ሙስሊም ካዕባ አክበር አይደለም የሚለው። ምንድነው የሚለው? አላሁ አክበር፣ የዓለማቱ ጌታ አላህ ነው ታላቅ የምንለው። ፊታችን ነው ወደ ካዕባ የዞረው፣ ቂብላ ነው። ሰላት ውስጥ ያለው ፋቲሃ አላህ የሚመሰገንበት ነው። ካዕባ የሚመሰገንበት ስሙ የለም። ሩኩዕ ላይ የአላህ ታላቅነት ነው የሚገለጸው። ሱብሓነ ረቢየል ዐዚም ነው ያልነው። ሱብሓነል ከዕበል ዐዚም አላልን። ስጁድ ላይ ሱብሓነ ረቢየል አዕላ ነው። ተሸሁድ ላይ አላህ ነው የሚመሰገነው። የቱ ጋ ነው ካዕባ የተለመነው? ታዲያ በዱዓ ሰዓት ሐረም ውስጥ ያሉ ሰዎች ዱዓ ሲያረጉ ካዕባን ካመለኩ ለምን እንዲህ ወደ ካዕባ ዙሮ አይለምኑትም? ለምን እንዲህ ይላሉ? ምን አለ ከሰማያት በላይ? እውነተኛው ጌታ ከሰማያት በላይ ስለሆነ እሱን ነው ምን ለምነው። ካዕባ ግን ምንድነው? ቂብላ ነው፣ ድንጋይ ነው፣ አናመልከውም ነው ባጭሩ። ሸዋል ማለት ረመዳን ወር ከተጠናቀቀ ከዒደል ፊጥር ጀምሮ የሚመጣ 10ኛ ወር ነው። የመጀመሪያው ቀን ዒዱል ፊጥር ነው፣ አይጾምበትም። ከሁለተኛው ቀን ጀምሮ እስከ 29ኛው ወይ እስከ 30ኛው ድረስ ያለው 29ኙም ቀናቶች የሸዋል ቀናቶች ናቸው። ታዲያ አንድ ሰው ተከታታይ 6 ቀናትን ከጾመ በኋላ 7ኛውን ቀን ዒድ ብሎ ማክበር ይችላል ወይ ነው አይደለ? ረመዳን ነገ ዒዱል ፊጥር ነው የምንለው። ዛሬ ማታ ምን ስናይ ነው? ጨረቃ። ሸዋል ላይም ጨረቃ ካየ ማክበር ይችላል፣ ያክብር 6ቱን ከጾመ በኋላ። አይ እንዴት ጨረቃ አይታይም አይወጣም ከተባለስ ጨረቃም ከሌለ ዒዱም የለም ነው። ምንድነው የምናረገው ሲባል ሁለት ምክንያት አለ። አንድ 6 ቀን በተከታታይ የጾመ ሰው ከንጋታው ጀምሮ መብላት ይችላል። ለምንድነው የሚበላው? ዒድ ስለሆነ ሳይሆን የሸዋል ሱናውን ስለጨረሰ ነው። አንዳንድ ሰዎች ደግሞ ሴቶች ቀዳ ይኖርባቸዋል ወይ በህመም ምክንያት ያላጠናቀቁ፣ እሱ 6ቱን ቀን በተከታታይ ጾሞ ነገ የሸዋል ዒድ ነው ብሎ ሲያከብር ያልጨረሱ ሰዎች ቢጾሙስ ለምን ትጾማላችሁ በዒድ ቀን ይላቸዋል። ስለዚህ ዒድ አይደለም ማለት ነው፣ ያምናል ማለት ነው። እሱ ራሱ
ዒድማ ከሆነ በዒድ ቀን መጾም ይቻላል አይቻልም? እነሱም መብላት ነበረባቸው። ስለዚህ የተወሰነው ቀዳውን የሚከፍል ከሆነ የተወሰነው የሚበላ ከሆነ የሚበላው ሰው ዒድ ነው ብሎ ከበላ ከሸሪዓ ውጪ የሆነ ያልታዘዘ አዲስ ዒድ አመጣ ነው። ይሄ ቢድዓ ይባላል። አግባብ አይደለም ብለን ማስተማር ነው። ዩኔስኮ ላይ ሄዶ ይመዝገብ አይመዝገብ የሙስሊሞች መሪ ሆነው መጅሊስ የሚመለከተው ጉዳይ እንጂ እኔ ወይኔ እናንተን የሚመለከት አይደለም። ከኛ የሚጠበቀው ከቁርአን ከሐዲስ የወጣ አዲስ ነገር ከሆነ ትክክል አይደለም ብሎ ማስተማሩ ብቻ ነው። ወላሁ አዕለም።